በስተመጨረሻ ሌኩን እንግዲህ ቃሉን አላጠፈም። ለኑሐሚንና ለአቶ ተሰማ ቤቱን እንግዲህ የተከራየላቸውን ሙሉ በሙሉ ጨርሶላቸው አስረክቧቸዋል። እንግዲህ ሌኩን ያደረገው ነገር ምንድነው? እዛ ቤት እንግዲህ ኑሐሚን ራት እንድታዘጋጅና እዛ ቤት ተጠርተው እንዲሄዱ የተፈለገበት ምክንያት ምንድነው? አንደኛ ያው ሌኩን ያንን ነገር ቤቱን ስለጨረሰው በዛው ለጓደኛው አቶ ተሰማ ሰርፕራይዝ ለማድረግ ነበር። ነገር ግን እንግዲህ ኤሚና ዝናሽ የምትባለው ሴትዮ ግን ምንም የራቱን ፕሮግራም በስነ ስርዓት አልታደሙም። ጭራሽ በጣም የማይሆን ነገር እየተናገሩ ረብሸውት ነበር ማለት ነው። ለዛ ነው እንግዲህ አቶ ሌኩን በዛ ሰዓት ለአቶ ተሰማ ፊት ለፊት ሰርፕራይዝ እንኳን ቢያደርገው ወይዘሮ ዝናሽ ኤሚ እንግዲህ ሌሎቹ እዛ ያሉት በጣም እንደሚቃወማ እንደሚናደዱ ስለሚያውቅ ነው እንግዲህ በእነሱ ከሄዱ በኋላ ለአቶ ተሰማ ያንን ቤት ያስረከው ማለት ነው። እንግዲህ ኤሚና ወይዘሮ ዝናሽ ቤት ከሄዱ በኋላ በጣም የተናደዱት እንዴት ይሄንን ቤት ለአቶ ተሰማ ይሄን የሚያክል ቤት እንዴት ይገዛለታል ብለው በጣም እየተበሳጩና እየተናደዱ ነው ያሉት ማለት ነው። ነገር ግን ያልገባቸው ነገር ምንድነው? እነሱ እንግዲህ ኑሐሚንን ስለሚጠሏትና ኑሐሚንን ስለማይወዷት ከዚህ በፊትም ኑሐሚን እዛ ቤት ገብታ እንግዲህ ብዙ ነገር ያደረገችባቸው ነው የሚመስላት። ስለዚህ ናሆምም ከኑሐሚን ጋር እንዳይሆን ስለሚፈልጉ ወይዘሮ ዝናሽም እንግዲህ ኑሐሚንን ያደረገቻት አይረሳም። ስለዚህ ያን ቤት እንግዲህ አቶ ሌኩን ለአቶ ተሰማ ለጓደኛው ማድረጉ እሱ ቸገረኝ ወይም ደግሞ ተቃውሞ ሳያስነሳ እነሱ ማስነሳታቸው እንግዲህ በጣም ተናዷል ማለት ነው። እንግዲህ አቶ ሌኩን አሁን ላይ በወይዘሮ ዝናሽ ላይ በንዴት እንግዲህ ሊመታት ነበር፣ በጥፊ ሊላት ነበር። ማን ደረሰላት? ዳግም ልጇ ዳግም ባይደርስላት ኖሮ አሁን ላይ እንግዲህ አቶ ሌኩን ወይዘሮ ዝናሽን በጥፊ ብሏት ይደፋት ነበር ማለት ነው። እንግዲህ እንደሚታወቀው ወይዘሮ ዝናሽ ስራዋ ታውቆባት እንደገና ይቅርታ ብላ እግሩ ስር ሌኩን እንዲመለስ ማድረጓ አይረሳም። አሁን ላይ ደግሞ አቶ ሌኩን ሲበሳጭና ሲናደድ ህመሙ እንደሚነሳበትም ናሆሜ ለእናቱ ለወይዘሮ ዝናሽ ነግሯታል። እንግዲህ ሌኩን በጣም እንዳይበሳጭና መበሳጨት ሲያበዛ ያለበት ህመሙ ሊነሳበት ይችላል። ስለዚህ እንደዚህ እንዳታደርጊ ብሏት ነበር። ነገር ግን አሁን ላይ ወይዘሮ ዝናሽ የምታደርገው ነገር እንግዲህ ጠፍቷታል ማለት ነው። በሰው ብር ወይም ደግሞ በአቶ ሌኩን ብር በሚያደርግላቸው ነገር ለምን ለኔ ሳትነግረኝ ይሄን ነገር ወሰንክ ብላ ተናዳለች ማለት ነው። ነገር ግን አሁን ላይ ዳግም እንግዲህ አቶ ሌኩን ልጇ መሆኗን ስለማያውቅ ዳግም እንግዲህ ወይዘሮ ዝናሽ እንዳትመታ መሃሉ ነው አገላግሏል ማለት ነው። እንግዲህ አሁን ላይ ዳግም እያለው ነገር ምንድነው? ከዚህ ቤት እንደማይወጣ ነው። ዳግም ለወይዘሮ ዝናሽ የነገራት ነገር ምንድነው? እንደ ናሆሚ አንድ ድርጅቱን በሰጪ ኖሮ ጭራሽ ኑሐሚንን ሽማግሌ ልክላት ነበር። እንግዲህ ጭራሽ ለወይዘሮ ዝናሽ ተጨማሪ ህመም የሆነባት ዳግም ነው። ዳግም አሁን ላይ ከመጣ በኋላ እንግዲህ ሊበቀላት ነው የመጣው ወይዘሮ ዝናሽን እናቱን ማለት ምክንያቱም ወይዘሮ ዝናሽ እንግዲህ ዳግም እንደተናገረው ከሆነ ከሌኩን ጋር ላይ በትዳር እያለች እያለ ከሌላ ሰው ማቅጣ ዳግም እንደተወለደ ነው የተነገረው እና ያኔ በተወለደ ሰዓት አራስ እያለች ለባሏ ሰጣው ወደ አቶ ሌኩን ጋር እንደተመለሰች ግልጽ ነው። ስለዚህ ይህንን ነገር ደግሞ ዳግም ስለሚያውቅ ይህንን ንዴቱን ደግሞ ይህን ብስጭቱን ጥላው ስለሄደች አሁን ላይ እሱን ሊበቀላት ነው የመጣው። እንግዲህ አሁን ላይ ኑሐሚንን እንደሚወዳት ሲነግራት ወይዘሮ ዝናሽ እንግዲህ ጨርቋን ጥላ ልታብድ ነው። ምንድነው ያስነካቻችሁ ኑሐሚን እያለች ነው የምትገኘው። ምክንያቱም ኑሐሚንን ስለማትወዳት እንደገና ሚስጥሯን ስለያዘችላት ይህንን ሚስጥር እኮ እስከዛሬ ድረስ ኑሐሚን ብትናደር ኖሮ እንደ ወይዘሮ ዝናሽ ብትሆን ኖሮ ለአቶ ሌኩን ተናግራ ጭራሽ ታጣላቸው ነበር። ነገር ግን የእነሱን መጣላት ስለማትፈልግና የእነሱን ትዳር ማፋታት ስለማትፈልግ ነው ይህንን ሚስጥርም ይዛ ቁጭ ያለችው ማለት ነው። እንግዲህ ዳግም አሁን ላይ ወይዘሮ ዝናሽን በተጨማሪ የጠየቃት ጥያቄ ምንድነው? ናሆምስ ያንቺ ልጅ ነው ወይ እያለ ሌላ ጥያቄ አንስቶባታል ማለት ነው። እሷም ግራ ተጋብታለች። እውነትስ ናሆም የእሷ ልጅ ነው አይደለም? በጣም ይሄም ያጠራጥራል ማለት ነው። ናሆሜ እንግዲህ ኤርሚያስ ከኤሚ ጋር ሲሳሳሙ እንዳያትና እንዴት ከኤርሚያስ ጋር ትሆኛለች ብሎ በጥፊ መቷታል። ይበላት እንግዲህ ኤርሚያስ አሁን ላይ ደግሞ ኑሐሚንንም ያምራንንም እንደማይሆኑትና አሁን ላይ ኤሚን ደግሞ በፍቅር ጠብ እያደረገ ነው ያለው። ኤሚን እንግዲህ እዛ ቤት የሚከናወኑትን ነገር በሙሉ እየነገረችው እንደ መረጃም እያገለገለችው ነው። እንደገናም ደግሞ ሲቸግረውም ደግሞ ከሷ ብር ለመቀፈል እንግዲህ ኤሚን አብሯት ይዟታል ማለት ነው። ናሆሚ ደግሞ ከኤርሚያስ ጋር ኤሚ ከሆነች በኋላ ነው የተናደደው።
ይህን ነገር ደግሞ አቶ ለይኩን ሲሰማ በጣም ነው የተናደደባት። እንዴት ከሱ ጋር ተመልሰሽ ትሆኛለሽ ብሏታል። ምክንያቱም እዚህ ቤት እንግዲህ ሾፌር ነኝ ብሎ አታሉ ለይኩንን እዚህ ቤት መግባቱ ሳያንሰው እንደገና ደግሞ ኤሚ አሁን ላይ ከሱ ጋር መሆኗ በጣም ነው ያናደደው። ግን ናሆሜ አይቷቸው ነው ወይስ ኑሐሚን ነግራው ነው ለናሆሜ? ምክንያቱም ኑሐሚን ነች እንግዲህ እኛ እንዳየነው ከሆነ ኑሐሚን ነች ኤርሚያስና ኤሚ ሲሳሳሙ ያየች። ስለዚህ ይህንን ነገር ኑሐሚን ዝም ሳትል ለናሆም ነግራው እንግዲህ ናሆም ኤሚን ተቆጥቷት ይሆንስ ወይስ ናሆሜ አይቷታል በአይኑ? እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኑሐሚን ለናሆም ፍቅር እንዳላትና እሱ ላይም ተስፋ እንዳልቆረጠች ይታወቃል። ምክንያቱም እራት ግብዣው ላይ ናሆሜ አምራን ይዞ ሲመጣ በጣም ነው የተናደደችው ማለት ነው። አይኗ በጣም ነው የተቀያየረው። እንደገና ደግሞ አቶ ለይኩን ደግሞ እንግዲህ እዛ ቤት ራቱ ቦታ የኑሐሚን ምግብ በጣም ነው የሚጣፍጠው ልጅ አይደለች እያለ ሲያሞጋግሳት ደግሞ እንግዲህ አምራንም በጣም ተናደደች ማለት ነው። ምክንያቱም ኑሐሚንን አትወዳትም ሚስጥሯቸውን ስለምታውቅና እንደገና ደግሞ ናሆምን ትወስድብኛለች ብላ ስለምትፈራ አሁን ላይ አምራን እያለች ያለችው ነገር ምንድነው? ቶሎ ሽማግሌ ልኮ እንዲያገባት ነው እና እዛ ቤት የምትገባበትን እድል ቶሎ እያመቻቸች ነው። ካልሆነ ግን ኑሐሚን እንግዲህ የሱ ረዳት ሆና እዛ ድርጅት ውስጥ ልትገባና ስራ ልትጀምር ስለሆነ ካሁን ናሆሜን ትወስድብኛለች ብላ እየሰጋችና እየፈራች ነው የምትገኘው ማለት ነው። ስለዚህ አሁን ላይ የኑሐሚን ቶሎ ከናሆም ጋር እንዲሆኑ ላለማድረግ ብላ ናሆሜን ቶሎ ሽማግሌ እንዲልክ ለማድረግ እየሞከረች ነው። ሌላው ጉዳይ ደግሞ እንግዲህ ወይዘሮ ገነት አሁን ላይ ኤደንን እየነገረቻት ነው እንግዲህ አሁን ላይ እንደተቀየረችና ለኑሐሚን ጥሩ እናት ለመሆን እንደገና ደግሞ ከተሰማ ጋር ጥሩ ሚስት ለመሆን ነው እያቀደች ያለችው። ኤደን ግን በጣም ገርሟታል። ምክንያቱም እናቷ በዚህን ያክል መቀየሯና እንደዚህ መለወጧ ለነሱ ለኑሐሚን ማሰቧ ቤቱ አቶ ተሰማ ስም መሆኑ በጣም ደስ እንዳላት ነው የተናገረችው። ነገር ግን ኤደን በዚህ ጉዳይ እንዳልተስማማችና መቼም ቢሆን ኑሐሚንን እንደማትወዳት እንደምትጠላት ነው የተናገረችው። በዚህ ጉዳይ ደግሞ እንግዲህ ተደብቆ ሰምቶ ነበር አቶ ተሰማ። ይህንን ነገር ደግሞ እንደሰማ ገነትን የጠየቃት። ነገር ግን ገነት አሁን ላይ ለኤደን እየሸፋፈነችላት ነው ያለችው። ምክንያቱም አሁን ላይ ኤደን ማንም የላትም፣ ውጭም ብትሆን ማንም አይኖራትም የሚያስጠጋት። ሁለተኛ ነገር ደግሞ ያው እኔ ስላሳደግኳት የኔ ነገር ነው እንደዚህ ሊያደርጋት የቻለው ብሏ እንግዲህ ይህንን ነገርም ደግሞ ኑሐሚን እንዳትሰማ ለማድረግ ነው ያሰበችው። ኑሐሚንም እንግዲህ ስትመጣ አቶ ተሰማ ያው የተናገረው ቀይሮ እንግዲህ ወይዘሮ ዝናሽ ያንን እራት ማበላሸቱና እንደገና እንደዛ ማለቱ ስለተናደደች ነው ገነት ብላ እንግዲህ ኑሐሚን በዛ ጉዳይ ነው የተናደደችው ኤደን በማለት ነው ያስቀየሰችው። ኑሐሚን አሁን ላይ ናሆሜ ከአምራን ጋር ሊጋቡ መሆኑ በጣም ተናዳለች። ምክንያቱም ያው ለናሆም ስለምታስብለትና ስለምትጨነቅለት ነው አንደኛ። ሁለተኛ ደግሞ አምራን አሁንም ቢሆን ናሆምን የቀረበችው ለገንዘብ ለጥቅም እንደሆነ ስለምታቅ ናሆምን በጣም በቀረበችው ቁጥር እሷ ኑሐሚን እንግዲህ ያው ታፈቅረው ይሆናል። እንግዲህ ወደፊት የምናየው ይሆናል። ናሆምና ኑሐሚን አንድ ላይ የሚሆኑ ነው የሚመስለኝ ሁለቱ። እናንተ እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ወይዘሮ ገነት እስቲ እናንተ እውነትስ ተቀይራ ይሆን ወይስ አቶ ተሰማ ይሰማናል ወይም ሰው ቢሰማንስ ብላ እንግዲህ ኤደንን እየተቃረነቻት ነው ያለችው። ምክንያቱም እኛም ማስገርሙናል ወይዘሮ ገነት በዚህን ያክል መቀየሯና እንደዚህ ለኑሐሚን ሐሳቢ መሆኗ በጣም ነው እኛም የደነገጥ ነው ስንሰማ። ነገር ግን አሁንም ቢሆን እየተወነሽ ቢሆንስ እዛ ቤት ካሁን ሰው ቢሰማንስ ብላ ራሷን እንደ ትክክለኛ ሰው ወይም እንደምታስብ ሰው ያደረጋት ሊሆን ይችላል ብዬ ነው ማስበው። እንግዲህ ከኤደን ጋር ብቻቸውን ከሆኑ ወይዘሮ ገነት ለኤደን ምትነግራት ይሆናል ሚሽናቸው እንዳይበላሽና አሁን ላይ ያደረገችው ነገር እንግዲህ ምንም ጥርጣሬ ውስጥ እንዳይገባ ነው ያሰበችው። አሁን እንግዲህ ወይዘሮ ገነት በዚህ በኩል ይህንን ነገር ካሰበች አሳክቷለች። አቶ ተሰማ ሙሉ በሙሉ ወይዘሮ ገነትን አምኗታል። ምክንያቱም ለዚህ ቤተሰብ ማሰቧና እንደገና ደግሞ ኑሐሚንን በሙሉ ልቧ እንድናት መቀበሏ ነው በጣም ደስ ያለው ማለት ነው። ስለዚህ ወይዘሮ ገነት በአቶ ተሰማ ላይ ያላት እምነት ሙሉ በሙሉ መልሰዋለች ማለት ነው። ነገር ግን አቶ ተሰማ ኤደን አሁንም ቢሆን ለኑሐሚን ጥላቻ እንዳላትና እንደማትወዳት በደንብ አውቋል። እስከዛሬ ድረስ ኤደን እንግዲህ አታላ ኑሐሚንም እንደማትወዳትና እያታለለች እንደሆነ ገብቶታል ማለት ነው። ነገር ግን በዚህ ጋር ደግሞ እናትየው
ተቀይራ እንግዲህ ሀሳቢ እንደሆነች ነው እያስመሰለች ያለችው። እስቲ እውነትም ወይዘሮ ገነት ተቀይራለች ወይስ አልተቀየረችም እያስመሰለች ነው የሚለውን እስቲ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ደግሞ ኑሐሚን አሁንም ቢሆን ኤሚን ከኤርሚያስ ጋር ግንኙነት እንዳላትና አሁንም ቢሆን ኤርሚያስ ኤሚን ሊጎዳት እንደሚችል ነግራት ነበር። ነገር ግን አሁን ላይ ኤሚ እንግዲህ ኑሐሚንን ምን አገባሽ እያለቻት ነው ያለችው። ምክንያቱም አሁን ላይ ኤርሚያስ እንደ አንቺና እንደ አምራን እኔን እንደናንተ አይጎዳኝም እያለች ነው እየተመጻደቀች ያለችው ማለት ነው። ኤርሚያስ ያሰበላትን አታውቅም። አሁን ግን ኤሚ ጭራሽ ኑሐሚንን እየሰደበቻትና እያንቋሸሸቻት ነው ያለችው በኤርሚያስ ጉዳይ ማለት ነው። ነገር ግን አንድ ቀን ይገባታል ኤርሚያስ ለጥቅም እንደቀረባትና አሁንም ቢሆን እንደ አምራን እንግዲህ የሆነ ነገር ይዞባት አሁን ኤርሚያስ አምራንን በሚያስፈልገው ጊዜ ወይም ደግሞ በቸገረው ጊዜ እሷን ገንዘብ የሚጠይቅበት ቪዲዮ ይዟል። ምክንያቱም ያንን ቪዲዮ እንግዲህ ለአቶ ለይኩን ወይም ደግሞ ለናሆም ነው ምልክልሽ እያለ እያስፈራራት የሚፈልገውን ነገር እንግዲህ ልታደርግለት ነው ያንን ቪዲዮ ያዘባት። ስለዚህ አምራን ላይ ኤሚ ላይም እንግዲህ ያንን ነገር ይፈጽምባታል ብዬ ነው ማስበው። ይሄን ነገር አንዴ ከያዘባት እያስፈራራ እንደ አምራን ሊቀበላት ወይም ደግሞ የፈለገውን ነገር ሊያደርጋት ይችላል ብዬ ነው ማስበው። ነገር ግን ኤርሚያስ ያው ኑሐሚንን በጣም ስለሚወዳትና ስለሚያፈቅራት እንደ አምራንና እንደ ኤሚ ምንም አይነት ነገር የያዘባት አይደለችም። ምክንያቱም እሷ የተለየች ሆና ስለቀረበችው የዋህ እንደሆነች ስላወቀ እንደገና መልከ መልካም ልቧ ጥሩ እንደሆነች ስላወቀ ኤርሚያስ መቼም ቢሆን ስለ ኑሐሚን መጥፎ ሰው የሚያወራና ስለ ኑሐሚን መጉዳት የሚያወራ ሰው ካለ አብሮ እንደማይቀላቀል ይታወቃል። ነገር ግን ኤሚ አሁን ላይ እንግዲህ በኤርሚያስ ሙሉ በሙሉ ፐርሰንቷን አድርጋለች ማለት እሱን እንደሚወዳት እያስመሰለ እንደሆነ አላወቀችም። ነገር ግን ኤሚ አሁን ላይ እሱን እንግዲህ እንደምትወደውና እንዳትጎዳኝ እያለችው ነው። አሁን ግን ኤርሚያስ እዛ ቤት ለመግባት ተመልሶ ምን እያደረገ ነው? ለምን ሽማግሌ አልክም እያላት ነው ጭራሽ። ምክንያቱም አምራንን እየተቀበሉ ለምንስ እኔን አይቀበሉም እያለ ጭራሽ ኤሚን እየጠየቃት ነው። አሁን ላይ ለይኩን እንግዲህ ኤሚ ከኤርሚያስ ጋር ሆነች የሚባል ወሬ ሲሰማ እየተናደደባት እንደሆነና ከዚህ በኋላ ደግሞ ደግመሽ እንዳላይሽ ብሎ አስጠንቅቋታል። ነገር ግን አሁን ላይ ደግሞ ኤሚ በፍቅር እስከወደቀች ድረስ ኤርሚያስን የማታገኝበት ምንም ምክንያት የለም ማለት ነው። እሱም አንዴ አጥምዷታል፣ ወጥመድ ውስጥ አንዴ ከቷታል። ስለዚህ እሱም እንግዲህ አምራንን በዚህ ጋር ደግሞ ኤሚን እንግዲህ በአንድ ድንጋይ ሁለት ወፍ እያጫወተ ነው የሚገኘው ማለት ነው። እንግዲህ ኤርሚያስ አሁን ላይ አምራንን ደግሞ እያስጨነቃት ወይም ደግሞ እያስፈራራት ያለው ምንድነው? ከናሆም ጋር እንግዲህ አምራን ከተጋቡ በኋላ ያ ድርጅት ውስጥ መስራት ስትጀምር ያንን ቪዲዮ እልካለው እያለ ለናሆም እያስፈራራት እንግዲህ የፈለገውን ያህል ከናሆም እንደሚቀበል ነው እየተናገረ ያለው ማለት ነው። ኤርሚያስ አሁን ላይ ስራ እየሰራ ነው፣ ገንዘብ የሚያገኝበትን መንገድ ደግሞ በዚህ በኩል እየፈለገ ነው ማለት ነው። ነገር ግን ሌላው ዳግም አሁን ላይ ኑሐሚንን እንደሚወዳት እንደሚያፈቅራት እንግዲህ ለእናቱ ተናግሯል። እንደገና ደግሞ እዛ ቤት ሁሉም ምግቧ የኑሐሚን አይጣፍጥም ከለይኩንና ከዳግም ውጪ ኤሚም እንግዲህ ዝናሽም እንግዲህ በጣም የማይጣፍጥ ምግብ ነው እያሉ ሲያጣጥሉ እንግዲህ ዳግም ብቻ ነው የኑሐሚን ምግብ በጣም ነው የሚጣፍጠው ብሎ የተናገረው ማለት ነው። ዳግም ብቻ። ሁለተኛ ነገር ደግሞ የአምራንንና የናሆሚን ግንኙነት የደገፈውና ሽምግልና ሊልክ እንደሆነ ሲናገር የተመቸው ደግሞ ዳግም ነው። ምክንያቱም ዳግም የናሆምንና የአምራንን አንድ ላይ ወይም ደግሞ ግንኙነት የሚፈልገው ወይም ደግሞ የሚመቸው ለምንድነው? ለራሱ ሲል ነው። ምክንያቱም ኑሐሚን እንግዲህ ስለሚፈልጋትና ኑሐሚን ለናሆም እንዳቱን ወይም ደግሞ ናሆም እንዳታፈቅረው አሁን ላይ እንዲቆርጥላት እንግዲህ ዳግሜ አሁን ላይ እዛው ጋር አምራንና ናሆምን አንድ ላይ ቢሆኑ ደስ እንደሚለውና እንደሚያምርባቸው ነው እየተናገረ የሚገኘው ማለት ነው። ናሆምን በጣም ደስ ብሎታል ዳግም በዚህ ነገሩ መናገሩና በዚህ ልክ የሁለቱ አንድ ላይ መሆን ያስደሰተው እሱ ብቻ ስለሆነ በጣም ነው ያመሰገነው። እንግዲህ አቶ ለይኩን ሁሌ ወይዘሮ ዝናሽና ኤሚ ቤተሰቦቹ እንዳዋረዱት ነው። እንግዲህ እሱ በጣም ልቡ መልካምና ጥሩ ነገር ለማድረግ ሲሰራ፣ ነገር ግን ወይዘሮ ዝናሽና ኤሚ እዛ እራት ላይ እንኳን
ግብዣ ሄደው በጣም ሲያጣጥሉና ሲያቃልሉ እንደነበር ይታወቃል። ምክንያቱም ይህን ነገር ደግሞ የተናደዱት ምክንያት ለምንድን ነው? በዛ ቤት ምክንያት ነው። ያም ቤት የሚያክል ስለተከራየላቸውና ሊገዛላቸው ስለሆነ ስለሰማች ወይዘሮ ዝናሽ በጣም ነው የተናደደችው። ምክንያቱም ኑሐሚንም በዚህ በኩል ደግሞ ዳግም የእሷ ልጅ መሆኑን ስለምታቅ እንደገና ደግሞ ብዙ ነገሯን ከዚህ በፊት እንኳን ልገላት ኖሮ እንኳን ኑሐሚን ይቅርታ ብላት ወይዘሮ ዝናሽን ሳትመለስ እንደዚህ መሆኑ አቶ ላይኩን በጣም እያበሳጨው ነው። በጣም ሲበሳጭ ደግሞ እንደሚነሳበትና ያው ባለፈውም እንደሆነ ፌንት እንደሚበላ ናሆም አስጠንቅቋት ነበር። ነገር ግን ወይዘሮ ዝናሽ ምንም እየተመለሰች አይደለም፣ ጭራሽ እየባሰባት ነው የሚገኘው። ነገር ግን አንድ ቀን አቶ ላይኩን በወይዘሮ ዝናሽ ላይ የሚቆርጥለት ይመስለኛል ብዬ ነው ማስበው። ምክንያቱም አሁንም ቢሆን ወይዘሮ ዝናሽ በኑሐሚን ላይ ጥላቿ እንዳላነሳችና አሁንም ቢሆን ኑሐሚንን እንደምትጠላት ነው እየተናገረ የሚገኘው ማለት ነው። ዳግሜ ባያድናት ኖሮ ወይም ደግሞ ልጇ እንግዲህ ወይዘሮ ዝናሽን ባያድናት ኖሮ አቶ ላይኩን ሰንዝሮ እንደማይመለስ ግልጽ ነው። ያው ዳግም ስላለ መሀል ስለገባ ነው ዝም ያላት እንጂ በወይዘሮ ዝናሽ ወሬ ወይም ደግሞ ወይዘሮ ዝናሽ በምትናገረው ነገር ተናዷል ማለት ነው አቶ ላይኩን። ነገር ግን ዳግም ደግሞ ወይዘሮ ዝናሽ ልጇ ስለሆነ እንደምንም ብሎ ተከላክሏል ማለት ነው። እንግዲህ የዛሬው እንግዲህ አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ለቻናሌ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን።